አንዳንድ የህግ ጉዳዮች ላይ እስኪ አንስተን ብንወያይ በጣም ደስ ይለኛል። እነዚህ የምንወያይባቸው ነጥቦች እኛን ለሚያዳምጡ በጣም ለብዙ ሰዎች ይጠቅማሉ ብዬ አስባለሁኝና በስቶሪ መልክ አንድ ጥያቄ ልጠይቅሽና ከዛ አንቺ ትነግሪኛለሽ። አንዳንዴ ምን ያጋጥመኛል መሰለሽ የሆኑ ጋዘሪንግ ላይ የሆነ ለምሳሌ ሰርግ ላይ ሊሆን ይችላል፣ የሆነ ፓርቲ ላይ ሊሆን ይችላል። ብዙ በተለይ ወጣቶች ሲሆኑ የሚያጋጥም ነው። ይሰባሰቡና እየተዝናኑ እያሉ ምናልባት መጠጥ ይጨመርበትና በሞቅታ አንዳንዴ ያለመግባባት ከዛ ወደ ጸብ ያመራና ድብድብ የሚፈጠርበት ጊዜ አለ። ከዛ አንደኛው እንግዲህ ሌላውን ሰው ሊደበድበው ይችላል። ያኔ በሚደበድበው ሰው ሌሎቹ በጣም ይበሳጫሉ። ፖሊስ ይጠራል። በቦታው ፖሊስ ይጠራና በቁጥጥር ስር ልክ ያውላቸዋል። ከዛ ፖሊስ ስራውን ይጀምራል፣ የምርመራ ስራ። በወቅቱ በተፈጠረው ጸብ እና ድብድብ የተናደዱ ሰዎች ጓደኛሞች ናቸው። ለምሳሌ 7 ሊሆኑ ይችላሉ። አንዱን ሲደበድበው 5ቱ ደግሞ ዊትነሶች ሆናሉ፣ እየተመለከቱ ናቸው ሁኔታውን አይደለ። ስለዚህ በደብዳቢው ሰው በጣም በቃ ይበሳጩና እንዲህ አድርጎታል፣ ያላግባብ ነው የደበደበው፣ ምንም አላለውም፣ ራሱ ነው የመታው እንዲህ ምናምን ብለው የእውነት ፍሬሽ ሚሞሪ ነው ያላቸው። እንደገና ደግሞ ያው የፍትህ ስሜት ቅድም ያልሽ አንቺ ላይ ያለ የፍትህ ስሜት ባይዘው ሁሉም ሰው ላይ የፍትህ ስሜት አለ እና ይሄን እንዲህ ሊያደርግ ሊደበድበው አይገባም ነበር ብለው የእውነታቸውን ምስክርነት ይሰጣሉ። ፖሊስ የተከሳሽን ቃል የምስክሮችን ቃል የያዘ መዝገቡን አደራጀ። የዋስትና መብት የሚከበርለትን ሰው ልክ አጣርቶ ለቀቃቸው። ክስ ሲመሰረት ፌዴራል ላይ ያለው ትሬንድ አሁን እኔ ብዙ ጊዜም ስለሚያጋጠመኝ ስለማውቀው 8 ወር 9 ወር 10 ወር አካባቢ ይፈጃል ክሱ እስኪመሰረት ድረስ ፍርድ ቤት ክስ በሚመሰረትበት ጊዜ እነዚህ ሰዎች ናቸው ተጠርተው እንዲመሰክሩ የሚደረጉት። ግን ኢን ቢትዊን በመሃል በዚህ በ10 ወር ውስጥ ግን ምን ሊሆን ይችላል? የሰፈር ልጆች ሊሆን ይችላሉ፣ የስራ ጓደኛሞች ሊሆን ይችላሉ፣ አብሮ አደግ ጓደኛሞች ሊሆን ይችላሉ። ጉዳዩን ይነጋገሩና ይፈቱታል፣ ይታረቃሉ፣ መልሰው ጓደኛሞች ነው። ይሄ ሶሻል ላይፋቸውን ይቀጥላሉ። ተመልሰው የሚጠሩም አይመስላቸውም ራሱ ኤግዛክትሊ ያ። ስለዚህ የፍርድ ቤት መጥሪያ ከለታት አንድ ቀን ልክ ሲመጣላቸው ምንድን ነው ይላሉ? የባለፈው ምን የትኛው እንዴ ክሱ እኮ ተመሰረተ አሁን እኛ ጓደኛታችን እንቀጥላለን እንዴ እና ታዲያ ምን ይሻላል? አሁን የሚያስቡት ምንድነው? ይሄን የተከሰሰውን ሰው ደግሞ እንዴት ነፃ እናውጣ ነው። ስለዚህ በቃ አላየንም ብንል በቃ እሱ ነፃ ይሆናል ይላሉ። ሂደው እንዲህ ሲደረግ እኛ አላየንም ሊሉ ይችላሉ። ወይንም ደግሞ ቅጣቱ እንዳይከብድበት ብለው ካልኩሌት አድርገው ለስለስ ያለ ምስክርነት አለ አይደለ? አላስታውስም ምናምን የምትል ነገር ለስለስ ያለች ነገር ልክ ያደርጓትና ነፃ ለማውጣት ነው። የሚገርምሽ ነገር አሁን በድብደባ ወንጀል የተከሰሰ ሰው ለምሳሌ በወንጀል ህጋችን አሁን አንቀጽ 556 አካባቢ ቢከሰስ 6 ወር 3 ወር 4 ወር 7 ወር ሊቀጣ ይችላል። ሲቀል ደግሞ ወደ 3 ወር ምናምን ነገር ሁሉ ሊሄድ ይችላል። ቢከሰስ ኑሮ ሊቀጣ የሚችለው 3 ወር የነበረውን እነሱ ግን የሐሰተኛ ምስክርነት በመስጠታቸው ምክንያት እስከ 10 ዓመት ጽኑ እስራት በሚያስቀጣ ወንጀል በእነሱ ላይ ደግሞ ሌላ አዲስ ምርመራ ይጀምራል። ባክፋየር ማለት ከ3 ወር እስራት ጓደኛቸውን ነፃ ለማድረግ የሄዱት እነሱ ላይ የ10 ዓመት ድረስ የሚያሳስር የወንጀል ድርጊት ፈጽማቸዋል ተብሎ የወንጀል ምርመራ የሚያስጀምርበት ጊዜ አለ። እና እዚህ ጋር ግልጽ ማድረግ በውይይታችን የፈለግኩት ምንድነው መሰለሽ? ብዙ ጊዜ ተከሳሾች የህግ ባለሙያ ያማክራሉ። ምስክሮች ግን ስለ ህግ ምንም ማወቅ እንዳለባቸው አይሰማቸውም። እንዲህ አይነት ሁኔታ የሚያጋጥማቸው ሰዎች ምን አይነት ህጋዊ ምክር ትሰጫቸዋለሽ? ባይዛዌ አሁን የኛ ህብረተሰብ ትልቁ ችግሩ ምንም አይነት ኮሚትመንት ውስጥ ሲገባ ላይክ የፍትሐ ብሔርም ይሁን ኢቭን ውል ከመፈረም ጀምሮ አሁን በጣም ትልቁ ያለው ቻሌንጅ ማለት ነው። የሆነ ነገር አንብቦ የመፈረም አንዱ ችግር ነው፣ ዋና ችግር ማለት ነው። ከዛ ደግሞ መረዳት ማለት ዝም ብሎ ማንበብና መጻፍ ስለቻለ ብቻ ሰው መፈረም የለበትም አይደል? አንድ ነገር ምንድነው የሚያስከትልብኝ ይሄን ነገር ስፈርም የሚለውን ነገር ከመፈረሙ በፊት ህግ ባለሙያ የማማከር ነገር በጣም አነስተኛ ደረጃ ነው ያለው። አሁን አንተን እንዳልከው ኤኒ ሌጋል ኮንሲኩዌንስ ወይም የህግ እንትን ያለውን ነገር የማማከር ነገር የለም። እንዳልከው አሁን እነዚህ ምስክሮች አንደኛ ነገር እነሱ በሚሉት ነገር መሰረት እንደሚፈረድ ነው የሚያስቡት። አንደኛው አሁን ትኩስ እንዳለ ጉዳዩ ያው ቃል ይወስዳል አይደል? ቃል ይሰጣሉ፣ ጣቢያ ይቀመጣል። ያቺ የተቀመጠች ነገር
በቃ የተቀመጠች አለቀ። በወረቀት ተይዟል። በወረቀት ያው ተይዟል። በፍርድ ቤት በፖሊስ ተይዟል። ነገ ከዛ እየተነሳ ነው ፖሊስ አቃቢ ፍርድ ቤት የሚሄደው ማለት ነው። ያኔ አንደኛ ነገር አንዱ ችግር ከፖሊስም ጋር ስታየው ቶሎ ነገሮችን ሶልቭ ያለ ማለት ነገርም ነው አንዱ ማለት ወዲያው ቢሆን ገባ መፍትሄ የሚያገኛል እሱ እንትን አያደርጉ ያ ጋፕም አንድ ችግር ይፈጥራል። ሁለተኛ ነገር እንዳልከው ይሄ የሚያደርጉት ነገር የሚሰጡት ቃል ምን ኮንሲኩዌንስ ያመጣል የሚለውን ነገር አያስቡትም እና ከህግ ባለሙያ ጋር የመመካከር ነገርም የለም። እንዳልከው ዋናው ባለ ጉዳይ እዛ መቺና ተመቺ ሁለቱ መሀል ያለ ነገር እንጂ ምስክሮቹ በመሀል ያሉት ነገር በኋላ ምን ቢሉ ምን ከምን ጋር ቢጣረስ ምን ያስከትላል የሚለውን የመረዳት ነገር በጣም ያነሰ ነው። ያ ለምሳሌ በአንድ ወቅት እንዲህ አይነት ምስክርነት ሰጥቼ ነበረ። አሁን ደግሞ ፍርድ ቤት እየተጠራሁ ነው ያለሁት። ምንድነው ማድረግ ያለብኝ? ምንስ ያስከትልብኛል? ምን ኃላፊነት አለው የሚለውን 10 ደቂቃ አንድ ጠበቃ አማክሮ መሄድም አንድ ትልቅ ነገር ነው። ያ ስለዚህ ለምስክሮችም የህግ አማካሪ ቢጠቀሙ ለነሱ የተሻለ ነው። በጣም የተሻለ ነው። እኔም እንደዛ አስባለሁኝ። እውነት ነው።